ዛሬ የምንሰራው ስንያ በጣጥ በፍርን ነው። እዚህ ጋር የታጠበ ድንች አለኝ። እዚህ ጋር ሞቅ ያለ ውሃ አለኝ። ድንችን እንደዚህ እጨምራለሁ ማለት ነው። የድንቹ መጠን ስንት ነው ካላችሁ እንደ ቤተሰባችሁ መጠን ነው። እዚህ ጋር ደግሞ ነጭ ሽንኩርት ትንሽዬ ዘይት አርጌ እንደዚህ ጥብስ አረጋዋለሁኝ እንዳያርብኝ ሆኖ። እዚህ ያዘጋጀሁትኝ የዶሮ ስጋ አለ። ድጃጅ ሰድርን ሚሉት ማለት ነው በአረቦቹ። በእኛ ደግሞ የዶሮ ስጋ እንደዚህ በዚህ መልኩ ነው የከተፍኩትኝ። እንደዚህ አርጌ ጥብስ አረጋዋለሁ። ትንሽ እንደዚህ ጠበስ ካደረኩት በኋላ እዚህ ጋር ያዘጋጀሁት አለኝ ካሮቴን እጨምራለሁ ማለት ነው። ካሮቴን ጨመርኩኝ። በዚህ መልኩ ደቀቅ አርጋችሁ ነው ካሮቱን የምትከትፉትኝ። ረዛዝም ማድረግ ትችላላችሁ። እንደ ሰዎቻችሁ ምርጫ እንደ ምርጫችሁ ነው የምትሰሩት ማለት ነው። እኛ ጫጭር እንዲሆን ስለፈለግ ነው ጠርጠር አርጌ ነው እንትን ያልኩት። በዚህ መልኩ እንደዚህ አረጋዋለሁ። ትንሽ ጠብሰዋለሁ አብሬ። እዚህ ጋር ደግሞ ፍልፍል አስወጥ ቁንዶ በርበሬ ማለት ነው በኢትዮጵያ። እንደዚሁ ጨምራለሁ። ድንቼ እንደዚህ እየበሰለልኝ ነው። ትንሽ ቀራዋን እንደ ገልበጥ እያረኩ በሹካና ካረጋለሁ መብሰልና ለመብሰሉን ለማየት። ትንሽ ቀራዋን እንደዚህ ጠበስ ካደረኩት በኋላ እዚህ ጋር በከለር አለኝ። እዚህ ጋር ቃሪያ አለኝ። የፈረንጁ ቃሪያም ደግሞ በከለር አለኝ በቢጫና በአረንጓዴ አለኝ ማለት ነው። እናንተ ባላችሁ መጠቀም ትችላላችሁ። አረንጓዴውን ብቻ ካላችሁ ባላችሁ፣ ቃሪያውን ደግሞ እንዳቃጠል ስለተፈለገ እንደዚህ የዚህ መልኩ ጨምረዋለሁኝ። ቃሪያው እንዳቃጠል ካልተፈለገ በዚህ ብቻ መስራት ይቻላል ማለት ነው። ጨመርኩት በዚህ መልኩ። በዚህ መልኩ ከጨመርኩ በኋላ አሁንም ቁንዶ በርበሬ ግማሽ ማንኪያ ጨምርበታለሁ ማለት ነው። ቀረፋም ግማሽ ማንኪያ ጨምራለሁ። ጠቅላላ አንድ ማንኪያ ጨመርኩበት ማለት ነው ከሁሉም። በዚህ መልኩ ካዋሃድኩት በኋላ ለብ ያለ ውሃ ትንሽዬ ጨምርበታለሁ። በጣም በትንሹ ማለት ነው። ቅመሙን ለማዋሃድና ጣዕሙ እንዲሰጠን ማለት ነው። የካሮቱንም መብሰል በዛው እንትን እንድንል ትንሽዬ ካደረኩ በኋላ ትንሽ ነው የምጥደው። በዚህ መልኩ በስሎልኛል። እሳቴን አጠፋለሁኝ። እተወዋለሁ። እሳቴን አጥፍቼ ድንችንም ደግሞ መብሰልና ለመብሰሉ እንደዚህ አየዋለሁኝ። በስሎልኛል። ይኸው መብሰሉ እንደዚህ በሹካ ስትነኩትኝ እንትን ይላል ማለት ነው። ሁሉንም አውጥቼ ከጎን አስቀምጠዋለሁ። እዚህ ጋር ደግሞ በሸሚል ለመስራት እሳቴን ቀነስ አድርጌ ፍርኖ ዱቄት 1 ማንኪያ እና 2 ማንኪያ ጨመርኩበት ማለት ነው። 2 ማንኪያ ጨመርኩ። ስልሳ ግራም የሚሆን ዝብዳ አለኝ ቅቤ ማለት ነው። እሱንም እጨምረዋለሁ። በዚህ መልኩ አብሬ ጥብስ ካደረኩት በኋላ 1 ኩባያ ወተት ጨምራለሁ። በዚህ ነው የምለካው እኔ ማለት ነው። እንደዚህ ጨምርበታለሁ።
አሁን እዚህ ጋር ጆዘ ህንድ ያለኝ ጆዘ ህንድን እንደዚህ አድርጌ በሆነ አድርጌ ፍሬዘር ውስጥ ነው የማስቀምጠው ማለት ነው። ፍሬዘር ነው የማስቀምጠው እንዳይበላሽብኝ ማለት ነው። ፎቶውን ምናምን ካላችሁ ፎቶውን አስቀምጥላችኋለሁ ጆዘ ህንድን ማለት ነው። በሸሚል መኮረና ምናምን የምንሰራበትኝ ማለት ነው። እሱ ነው። አሁን ይሄን ጨመርኩትኝ። ትንሽዬ ጨው ጨምራለሁ ማለት ነው። በዚህ መልኩ እያማሰልኩ እንደዚህ አንተከትፈዋለሁ ማለት ነው። እዚህ ጋር ደግሞ ትንሽዬ ቁንዶ በርበሬ፣ ፍልፍል አስወጥ ጨምርበታለሁ ጣዕሙ ቆንጆ እንዲሆንልኝ ማለት ነው። በደንብ እንደዚህም ትክትክ ካደረኩት በኋላ እንደምታዩት መካከለኛ ነው። ብዙ ያው ወፍራም አይደለም፣ ቀጭንም አይደለም። እንደዚህ ካደረኩት በኋላ አጠፋዋለሁ ማለት ነው። ድንቼን በዛው ባበሰልኩበትኝ ብረት ድስት እንደዚህ በሹካ ድቅቅ እያደረኩት ነው። ስልኬን ስለያዝኩ አሁን አይመቸኝም። ድቅቅ ካደረኩት በኋላ እመለሳለሁ ማለት ነው። እዚህ ጋር 40 ግራም ዝብዳ ጨምራለሁ፣ ቅቤውን ማለት ነው። አብሬ እሽት አደርገዋለሁኝ። የሙቀቱ ሳላለ የድንቹ ሙቀት አብሮ ይዋሃዳል ማለት ነው። በዚህ መልኩ ካደቀቅኩት በኋላ አሁንም የቀረፋ ዱቄት ትንሽ እየጨምርበታለሁ ማለት ነው። ቁንዶ በርበሬ ትንሽዬ ጨምርበታለሁ። በስንዬ እንደዚህ ካደረኩ በኋላ አሁን እዚህ ጋር የሰራሁትን በሸሚል እጨምራለሁ ማለት ነው። በሸሚሌን እንደዚህ አድርጌ ከስንዬ ካደረኩኝ በኋላ አሁን በጣጥሴን በዚህ መልኩ እንትን ብየዋለሁኝ። ያው ጠቆረ ምናምን እንዳትሉኝ፣ ምክንያቱም ፍልፍል አስወጥና ቀረፋ ተጠቅሜበት ነው እንደዚህ ሆነው። ጣዕሙ በጣም ቆንጆ ስለሚሆን ነው። ለከረር ከፈለጋችሁ በነጩ ብቻ መጠቀም ትችላላችሁ፣ ጥቁር አዝሙድና እንትን ሳታረጉ ማለት ነው። እንደዚህ አርጌ ያድቦለቦልኩትን አስቀምጫዋለሁኝ። 2 ስንያ ነው የምሰራው። እዚህ ጋር በነጭ የሚፈልግን በነጭ አርጌላችኋለሁ። እንደ ምርጫቸው እንዲጠቀሙ 2 ስንያ ነው የሰራሁትኝ። እንደዚህ አርጌዋለሁ ማለት ነው። አሁን ሞዘሬላ ጨምርበታለሁ ማለት ነው። ሞዘሬላውን በዚህ መልኩ ጨምሬዋለሁኝ። እንደዚህ አድርጌዋለሁኝ። ከድንቹ ላይ ቢሆን ይመረጣል፣ ምክንያቱም ከለር እንዲያወጣ ማለት ነው። እንደዚህ አድርጌ ሰጥቻለሁ። 2 ዝንያ ነው ዛሬ የሰራሁት። በጣም ነው የሚያምረው። አሁን ወደ ፍርን አደርገዋለሁኝ። እታች ጋር እሳቱን ቀነስ አድርጌ ላይ ይሄንን ሞዘሬላው ጥብስ እንዲል ነው እንጂ ሁሉም ሳለበሰለ ችግር የለውም። ጨምረዋለሁ ማለት ነው። እንግዲህ በዚህ መልኩ በሚያምር መልኩ ወጥቷል። ድንቹም እንደምታዩት ነው። በጣም የሚያምረው። አሁን ሰርቼ ጨርሻለሁኝ ማለት ነው።